ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንዴት አረጋችሁ? ብርዱ እና ቤተሰብ ጠፍቼ ነበረ። በጣም ስራ ስለበዛብኝ ማለት ነው። ዝም ብዬ ያው አንዳንድ ነገር ሳለቅ ቪዲዮ ሳለቅ እንዳይቀር እያልኩኝ በዛም እየሄድኩኝ እየለቀቁ ነበረ። እና ቤተሰብ ምንድን መሰላችሁ እና አብርሽማ ቼኩን አንደኛቸው ማለት ነው። እና እስኪ ደግሞ ወደ እነዛ ቤት እጄ ልምጣ ብዬ ወሬ ፈላልጌ መጣሁ ማለት ነው። እና እነሱ መያዝ እንደሱ መያና ሰይድ ማለት ነው። እና በፊት ሮዛን ሊያገባ ሲል ሰይድ በሮዛ ስም 2 ሚሊዮን ብር አስገብቶላት ነበር ለሮዛ ማለት ነው። ከዛ ሮዛ ሳያገባ ቀርቶ ከዛ ሌላ ሴት አገባ ማለት ነው። ከዛ ሌላ ሴት ሲያገባ ሮዛ እንትን ብላ ያኔ ብሩን መልሽ ሲላት ሰይድ ብሩን አልመልስም ማለት ያ 2 ሚሊዮን ብር መልሽ ሲላት አልመልስም ብላ ይቺ የልጅ እናቱን ደቀል የተባለውን የሱን ልጅ እናት በጫት እየቃሙ ቪዲዮ ሰርተው ነበር። እውነታውን አስወጥቶ ማለት ነው። እውነታውን አስወጥቶ እዛ ጋር ያኔ ወንድም የራሱ የባሏ ወንድም ነው የደፈራት ተንትን ቤት አስወጥቶ አስጠፍቷት ሀረብ ቤት አስጠፍቶ ተቀብሏት እዛ ደፈራትና በነገጧት ደግሞ ወንድሟ አገባት ማለት ነው። ዛሬ ዛሬ ወንድሙ ደፍሯት ነገ ደግሞ ያኛው አገባት ማለት ነው። እና በወሬ ነው በሁለት ወሬ ያረግዝኩኝ አለች። አሁን ይሄኛው የዚህኛው ወንድም ይሁን አልታወቀም ያለች አልሙሂም ጫት አስቅሞ ነው እውነታውን ያስወጣት። አሁን ጫት ንገሪ ሲላት እምቢ ስትለው ጫት አስቀማትና መርቅና ዘረገፈችው እንዳለ ማለት ነው። እና ያ ልጅ ተወልዶ ሲረገዝ እንደገና ይሄ ባሏ በሁለት ወር እንዴት ታረጋለሽ ብሎ እንትን ብሎ ያኔ ምን ብሎ ጠርጥሯት ተጣሉ። ሲጣሉ አስወጣት። ሲያስወጣት ሰይድ ደግሞ ተቀብሎ መወለጃዋ ሲደርስ እሱ እያገዛት የቤት ኪራይ ምናምን እየከፈላት መወለጃዋ ሲደርስ ሐኪም ቤት ወስዶ እኔ ነኝ አባቱ የልጁ አባት እኔ ነኝ ባሏ እኔ ነኝ ብሎ ፈርሞ ሐኪም ቤት ወለደች ማለት ነው። ከዛ ከተወለደ በኋላ በቃ ባልየው ጋር ተጣላች። ሌላ ቦታ ሰይድ እያገዛት ተቀመጠ። አዩ መታዝ እንዳገባች ሰይድ አዩን መጥቶ እንዳገባ ሱመያን አምጥቶ አስተዋወቁት ማለት ነው። ልጁንም እቺ ልጅቱም ሄዳ ሱመያ ልጅሽ የሰይድ ልጅ ነው ብላ ስትነግራት ሱመያ ደግሞ ሚዲያ ላይ ወጣ አወራች ማለት ነው። ሚዲያ ላይ ስታወራ ያ ሰውዬ ባሏ ተቆጥቶ እንትን ያኔ ከሰይድ ነው የወለድሽው ብሎ ቂጧን ይወጋታል ማለት ነው። ከዛ እንደዛ እያለ ሐኪም ቤት ገብታ ከሐኪም ቤት ስትወጣ እስር ቤት ተያዘች። ከዛ መጣል ሙሂም እንደዛ እያለች ጫት አስቅሞ ሲያስለፈልፋት ነው እንግዲህ እንደዛ ብላ የተናገረችው ማለት ነው። ይሄ ሁሉ የተናገረችው ጫት አስቅሞ አስመርቅኖ እንትን ብሏት ነው። ከዛ የሰይድ ሚስት ሄደችና እንትን አብራችሁ እየቃማችሁ ምናምን ብላ ካሜራ እንደብቆ ነበር የሚቀርጻት። ካሜራውን መቀረጹን ስታውቅ እቺ ልጅ ራሴን አጥፋለሁ አንተ ነህ መጀመሪያ ሚስትህ ሚዲያ ላይ ወጣ የሰይድ ልጅ ነው ብላ ከባሌ ጋር አጣላችኝ፣ ባሌ እንደዛ አረገኝ ምናምን ብላ ማለት ነው። ከዛ ደግሞ እዚህ አንተ መተህ ደግሞ እዚህ ጫት አስቅመህ የደበኩት ሚስጥር ለሰው አስወጣኸኝ። አሁን ቤተሰቦች ምን ይሉኛል? እኔስ ሰው ፊት ምን ብዬ ነው የምቀርበው? ለምንድነው ካሜራ ቀርጸህ ይሄን ሁሉ ወሬ ያስወራኸኝ ምናምን ብላ በቃ ራሴን አጠፋለሁ ስትለው ምን አለ ሰይድ ደግሞ ሮዛን ሄደና ሮዛ ያን 2 ሚሊዮን ብር ስጪኝ በቃ ካሳ ልክፈላት በእኔ ስበብ ስለሆነ ዘመዶቿም የሚሰሙት በቃ እንደዚህ ሚዲያ ላይ እንትን ያረኳት በእኔ ስበብ ስለሆነ በቃ ካሳ ከፍላታለሁ 2 ሚሊዮን ብር ስጪኝና ወይ ምግብ ቤት ልክፈትላት ወይ ቱርክ ልላካት ወይ የሆነ ቦታ ልላካት 2 ሚሊዮን ብር ስጪኝና ይላታል እንትን ሮዛን ማለት ነው። ሮዛ ደግሞ አልሰጥህም እኔን የምታገባይ ከሆነ እሰጥሃለሁ የማታገባይ ከሆነ ደግሞ ለሱመያ ነው የምሰጣትልና ለሱመያ ተድን ከዛ በጥፊ መቷታል ማለት ነው ሮዛን ሰይድ። ከዛ በጥፊ ሲመታት ሮዛን ብሩን አልሰጥም ለዚህ ሸርሙጥ አልሰጣት ነው ወይ ለምን ለዚህ ለማያውቃት ሴት እኮ ነው ወይ ምግብ ቤት ከፍትላታለሁ ወይ ቱርክ ልካታለሁ ያለው ማለት ነው። 2 ሚሊዮን ብር ከፍሎ
እንግዲህ በሷ ስበብ ነው ቤቱ የፈረሰው፣ ልጆችን ያጣው ማለት ነው። ከዛ ለሷ ሸርሙጣት የምትሰጥማ ለምን ለልጆች አትሰጥም? እዛ ልጆች እየተንገላቱ አንተ ለማንም ልሰጥ ነው ወይ ትልና ሮዛ ሱመያ ጋር ትደዋወልና ሱመያ ዘንድ ሄዳ ያን ሚሊዮን ብር ስጥት ታረግና ለሱመያ ሱመያ ደግሞ ሁለት ጭምር ታረግና በ4 ሚሊዮን ብር ቤት ግዝት በልጆች በሰይድ ስም ማለት በሱመያ ልጅ ስም በሰይድ ልጅ ስም ለምን ይቺ ሸርሙጣ ልጅ ከምታባክነው ብርህን ለምን ልጆች አይጠቀሙበትም ብላ ሮዛ ቆንጆት ወዲያ ግዝት ቤቱም ማለት ሱመያና ሮዛ ግዝት አድርገው ሰይድ እያበደ ወይ ብሬን መልሽ ወይ እከስሻለሁ እያለ እያስፈራራት ለልጆች የገዝተሽ ከሆነ ችግር የለውም ካፈረ በኋላ ማለት ነው። ለልጆች የገዝተሽ ከሆነ ችግር የለውም ግን ለሌላ አንቺና ሱመያ ተከፋፍላችሁ ከሆነ አለቃችሁ ሚልና እዛ ቤት ገዘናሉበት ቤት ሄዶ ሲጠይቅ ሱመያና ሮዛ ቤት ገዝተዋል ማለት ነው። ያንን ለማንም ሊሰጠው ያለውን ብር እነሱ ስብስብ ሮዛ ውስድ ታርግና ለሱመያ ስትል ሱመያ ደግሞ ሮዛና ሱመያ ባንድ አድርገው በልጁ ስም ግዝት ቤት ማለት ነው። በቃ ያኔ ሱመያ ደግሞ ዛሬ ወጣችና አበደች አልኳችሁ። ለማንም ሸርሙጣ ለምንበት ነው ብር ነው ወይ እኔ አንድ ለልጅህ አንድ ቀን ጠይቄ አላቅም። እኔ አብሬ ስንት አመት ሙሉ 10 አመት ሙሉ ለፍቼ ያፈራሁት ነው ገንዘብ ቆሎ ለዛችን ቤት ለ8 ሚሊዮን ያዘን ቤት 3 ሚሊዮን ብር እየበተንክ ቤት እየገዛ አንድ ቀን ለልጆቼ ይሄን ላርግላቸው ብለህ አታውቅምና ምናምን ብላ ዛሬ ስሰርበው ዋለች አልኳቸው። እና ሱመያ እውነቷን ነው ጉር ሰሩት ማለት ነው። ሱመያና ሮዛ ሰይድን ጉር ሰሩት። እሷ ሀሳቡ ለዛች ጫት አስቀሞላት ስለፈለፋት ልጅ የሆነ ነገር ሊያረግላት ነበር። እሷ በቃ ካሜራ የለም መስሏት ወዲሃለው እኔ እኮ ድሮም አንተን ነው የምወድህ ምናምን እያለች እየቀበጣጠረኝ ከዛ ደግሞ ልጁን እኮ ከወንድሙ ነው የወለድኩት ወንድሙ ሳይሆን ወንድሙ ደፈራት ወንድሙ አገባት በአንድ ቀን ልወጥ ማለት ነው። ዛሬ ወንድሙ ደፍሯት እንደ ነገር ወንድሙ አገባት እና አትናገሪ ብሎ ይሄኛው ወንድሙ ያስፈራራታል። ለወንድሜ እንዲያትናገሪ እንደደፈርኩሽ እንዲያትናገሪ ብሎ እያስፈራራት አውራት ነው የሚቀመጡት። ወንድማማቾቹ አንድ ቤት ነው የሚቀመጡት እና ይቺ ልጅ እያስፈራራት እንትን ይላታል ማለት ነው። ወንድምየው እያስፈራራት ወንድሙ ጋር ተቀመጠ እና በ2 ወሯ አረገዘች። ያ ልጅ የዚህኛው የደፈራት ነው የባሏ ነው። በዚህ ማለት ልጅ አላወቀችውም። አልሙሂም ልጁ ተወለደ እና ያ ባልየው ደግሞ የኔ አይደለም የሰይድ ነው። ሰይድ ያኔ ሱመያ ባል ማለት ነው። የሱመያ ባል የሰይድ ነው እንጂ የኔ አይደለም ብሎ ወስዶ ይቀጠቅጣታል ማለት ነው። ይቺ ደግሞ እውነታውን አልናገርም ላይ ሁለታውን ማለት የተነገረችው የማን ነው ልጅ እያለ ሲቀጠቅጣት አንተ ዘንድ ሳልመጣ በፊት ሰይድ ዘንድ ነው ያደርኩት ብላለች። ሰይድ የሱመያን ባል ማለት ነው። ሰይድ ጋር ነው ያደርኩት አንተ ዘንድ ሳልመጣ በፊት አንተ ጋር ሳንገናኝ ሱመያ ባል ጋር ሰይድ ጋር ማለት ነው። አንድ ቀን አድሬ ወደ አንተ ዘንድ መጣው ስትለው ይሄ ልጅማ የኔ አይደለም ብሎ እዛ ባሏ እንትን ይቀጠቅጣታል ማለት ነው። አልሙሂም ምን ያሳቀችኝ ሮዛ ናት። ማሻአላ ይበሏታል። በጣይ በእነሱ በኩል አንቺ እሷ እኮ አማራ ናት እሱ ወረሞ ነው እና አንቺ ወረሞ ሆነሽ አሳልፈሽ ሰይድን እየሰጠሽው ሰይድና ለሱመያ ግዘሽ ምናምን ይሏታል። እኔ ሱመያን አንደኛ አማራ ወረሞ አልልም፣ ሁለተኛ ደግሞ ሱመያ የያዘችው የኛን ዘር ነው የኛን የኦሮሞን ዘር ነው የያዘችው። ልጆቿ ኦሮሞ ናቸው እና ማንንም ሴት እየመጣ ከምትበላው ለምን ለልጆቹ አይሰጥም? እኔ የኔ ልጆች ቢሆንሳ እኔ እሱ ልጅ ቢሆንሳ ይቺ ልጅ አመት ስትቀመጥ አንድ ቀን የሆነ ነገር ቸግሯታል ወይ ብሎ ደውሎላት አያውቅምና አያገባችሁም እያለች በስድብ እያጥረገረገቻቸው ማለት ነው። ይነሱን ማለት ነው። እንዴት አንቺ ለአማራ ታስቢያለሽ እንትና እያለች እያለ ለሰይድ እያለ እንዴት ለአማራ አስበሽ ተሳደቢያለሽ እያሉ እንትን ይሏታል ማለት ነው። እሷን እንዴት ለሱመያ ታግዣለሽ ብለው
ዘረኛ አማራ ስላላችሁ አማራ መስበሱ እየተበላላ ነው። ኦሮሞ መስበሱ እየተበላላ ነው። ውጭ ላይ ብቻ ነው አማራ ኦሮሞ የምትሉት እንጂ ኦሮሞ መስበሱ እየተባላ ነው። አማራ መስበሱ እየተባላ ነው። እናንተ አላህን አትፈሩ ምናምን እያለች ትሳደባለች ሮዛ ማለት ነው። ወላሂ ሆነ እንዳሳ በጣም ደስ ያለች በጣም ማለት ነው። በቃ ሱመያ ደህና ሰው መሆኗን ልጆቿ ደግሞ የኛ ልጆች መሆኗን በቃ ይሆናል አይደለ? ዘር አለየችም እሷ በሰውነቱ ነው እንጂ ዘር የሚባል ነገር አለች። ግን በጣም ይሰርቧታል። ምን ይሏታል ምንም መስሏል አልታያትም። ተፈልጋችሁ ገድፉ፣ ካልፈለጋችሁ የራሳችሁ ጉዳይ እያለች እንትን ትላቸዋለች ማለት ነው። እና የነ ሱመያ እና የነ ሰይድ አስቆኝ ማለት ነው። እኔ እና ብርሽ ይታረቃሉ እየመሰለኝ እነሱ ዘንድ ያተኮሬ ማለት ነው። አብርሽ ደግሞ እንደ አዲስ ቆርጦታል። ቢስሚላህ አርማረኝ